የስልጤ ዞን የቀድሞ ዋና አስተዳዳሪ አሟሟት አወዛጋቢ ሆኗል። የመኪና አደጋ ወይስ ሆን ተብሎ የተፈጸመ ድርጊት? አሁን የደረሰን ሰበር መረጃ አለ። ዝርዝሩን በቆይታችን ትሰማላችሁ። የአማራ ክልል ጦርነት ብዙዎችን እየቀጠፈ ተጠናክሮ ቀጥሏል። ዛሬ ሰበር መረጃ ተሰምቷል። ህወሓት አበቃለት እየተባለ ነው። ዱብዳ ወርዶበታል። በቆይታችን መቀሌ መታመሷን ያመላከተ ሰበር መረጃ ይዘነላችሁ መተናል። ግብጽና ኢትዮጵያ ወደ ጦርነት ሊገቡ ይችላሉ ተብሏል። ግብጽ ቀይ መስመር እየረገጠች ነው። ዝርዝር መረጃውን ትሰማላችሁ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። የቀድሞ የስልጤ ዞን ዋና አስተዳዳሪ በመኪና አደጋ መሞታቸው በስፋት ተዘግቧል። የአሟሟታቸው ሁኔታ ግን ጭቅጭቅን ፈጥሯል። አደጋ የደረሰበት መኪናቸው ያለምንም ግጭት የፊተኛው አንድ እግሩ ከእነቸርኬ ወልቆ መብረሩ ሆን ብሎ ብሎኑን ያላላው ሰው አለ የሚል ጥያቄ ፈጥሯል። የጎማ መብረር የተለመደ ቢሆንም ቸርኬው ግን ከባድ አደጋ ካልገጠመው በስተቀር የመውለቅ ዕድሉ ዝቅተኛ ነው ተብሏል። የኦሮሚያ ፖሊስ ጉዳዩን እያጣራ እንደሚገኝ የምርመራ ውጤቱንም ለሕዝብ ይፋ እንደሚያደርግ አስታውቋል። የአቶ አሊ ከድርን የህይወት ታሪክ በአጭሩ አሰናድተነዋል። ተከታትለን እንመለስ። የአቶ አሊ ከድር አጭር የህይወት ታሪክ። አቶ አሊ ከድር ከወጣትነት ዘመናቸው ጀምረው ህይወታቸው እስካለፈበት ዕለት ድረስ በተለያዩ የሥራ መስኮች በባለሙያነትና በአመራርነት አገልግለዋል። አቶ አሊ ከድር በስልጤ ዞን ጦራ ከተማ በመምህርነት ሥራ የጀመሩ ሲሆን ቀጥሎም በጦራ ሃይስኩል ርዕሰ መምህር በመሆን አገልግለዋል። በስልጤ ዞን የአልቾ ውሪሮ ወረዳ ምክትል አስተዳዳሪ በመሆን የአመራርነት ሥራቸውን ብለው ጀምረዋል። በመቀጠልም ከ2000 ዓ.ም እስከ 2002 ዓ.ም የቀድሞው የስልጤ ዞን ጦራ ላንፍሮ ወረዳ ዋና አስተዳዳሪ በመሆን አስተዳድረዋል። ወደ ዞን ማዕከል በመሄድም የስልጤ ዞን ግብርና መምሪያ ኃላፊ በመሆን ያገለገሉ ሲሆን አቶ አሊ ከድር በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተለያዩ ኃላፊነት እርከኖች ያገለገሉ ናቸው። ከክልል ተመልሰው ወደ ስልጤ ዞን በመሄድ ከ2012 እስከ 2016 ዓ.ም የስልጤ ዞን ዋና አስተዳዳሪ በመሆን አስተዳድረዋል። በስልጣን ዘመናቸው ለስልጤ ሕዝብ እጅግ ትልቅ የኢኮኖሚና ማህበራዊ ፋይዳ ያላቸው ያለቁና ያላለቁ ፕሮጀክቶችን አስጀምረዋል። የካሊድ ድጆ የመስኖ ፕሮጀክት፣ የሙጎ ጎመሮ የመንገድ ፕሮጀክት፣ የወራቤ ቦጀባር መንገድ ፕሮጀክት፣ የስልጤ ዞን አስተዳደር ህንፃ ግንባታ፣ የወራቤ ሰብስቴሽን ኤሌክትሪክ ጣቢያ፣ የብልጽግና ፓርቲ ጽህፈት ቤት ግንባታ፣ የስልጤ ኤፍኤም 92.6 ራዲዮ ጣቢያ የመሳሰሉ ትላልቅ ፕሮጀክቶችን ያስጀመሩ መሪ ነበሩ። የፕሮጀክቶቹን አፈጻጸም በተመለከተ የሚነሱ ቅሬታዎች እንዳሉ ሆነው አልቀው አገልግሎት መስጠት የጀመሩ ብዙ ፕሮጀክቶች አሉ። አብዛኛዎቹ ፕሮጀክቶች የተወሰኑ እሴቶችን በመጨመር መጨረስ የሚቻልበት ሁኔታ ላይ የደረሱ ናቸው። አቶ አሊ ከድር ከ2016 ዓ.ም ጀምረው ሕይወታቸው እስካለፈበት ዕለት ድረስ የማዕከላዊ ኢትዮጵያ የገቢዎች ቢሮ ኃላፊ በመሆን መላውን የክልሉን ሕዝብ ሲያገለግሉ ቆይቷል። አቶ አሊ ከድር በስነ ምግባራቸው እጅግ ምስጉን የነበሩ መሆኑንና ለሃይማኖታቸው ቅድሚያ የሚሰጡ ሁሉንም የ30 ሰዓት በመስጂድ በመስገድ ይታወቃሉ ይሏቸዋል በቅርበት የሚያውቋቸው ሰዎች። አቶ አሊ ሚያዝያ 20 ቀን 2017 ዓ.ም ከሞጆ ቡታጀራ በመጓዝ ላይ እያሉ የመኪናቸው የፊተኛው አንድ እግር ከነቸርኬው ተገንጥሎ በመውደቁ ከፊት ሲጓዝ ከነበረ ሲኖትራክ ጋር ተጋጅተው ሕይወታቸው ያለፈ ሲሆን የቀብር ስነ ስርዓታቸው ዛሬ ሚያዝያ 21 2017 ዓ.ም በወራቤ በኬ የቀብር ስፍራ ተፈጽሟል። ጥበብ ሚዲያ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለመላው የስልጤ ሕዝብ መጽናናትን ይመኛል። የአማራ ክልል በተሻለ ሰላምና ልማት ጉዞ ላይ ይገኛል ሲሉ የክልሉ ርዕሰ መስተዳደር አረጋ ከበደ ተናገሩ። ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል በፊናው አብዛኛው የመንግስት መዋቅር አፈራርሰነዋል፣ በእኛ ስር ነው ያለው ብለዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የክልሉን ወቅታዊና ሰላምና ልማት ጉዳዮችን በተመለከተ ከኢዚያ ጋር ቆይታ አድርገዋል።
በክልሉ የተፈጠረው የሰላምና የጸጥታ ችግር በዋናነት ከፖለቲካ ጽንፈኝነት ጋር የተያያዘ እንደሆነ አስታውሰው በወቅቱ አመራሩ የሚጠበቅበትን ያክል ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም ነበረው ብለዋል። በዚህም ጽንፈኛ ብለው የፈረጁት ቡድን በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊና ማህበራዊና ስነ ልቦናዊ ጉዳት ማድረሱን ገልጸዋል። መንግስት በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ስራ አከናውነዋል ያሉ ሲሆን የክልሉ ነዋሪዎችም ጽንፈኛ ያሉት ቡድን ትክክለኛ ማንነቱን ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸውን ሚና እየተወጡ ይገኛሉ ሲሉ ተናግረዋል። አሁን ላይ ክልሉ ከመቼውም በላይ በተሻለ የሰላምና የልማት ጉዞ ይገኛል ሲሉ ገልጸዋል። በክልሉ የተገኘው ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል ሁለት የመፍትሄ አቅጣጫዎች መቀመጣቸውን አስረድተዋል። የመጀመሪያው ለሰላም አማራጭ ቅድሚያ ሰጥቶ መስራት ሲሆን በዚህም ረገድ መንግስት ዘውትር ለሰላም በሩን ክፍት አድርጎ እየሰራ ነው ሲሉ ገልጸዋል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ብለው የፈረጇቸው ቡድኖች ላይ መንግስት ሕግ የማስከበር ኃላፊነቱን እየተወጣ እንደሚቀጥል ተናግረዋል። የአማራ ክልል ሕዝብ በቀጣይ ሰላምን በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥል ጥሪ አቅርበዋል። ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ቃል አቀባይ ማርሸት ፀሐዩ የክልሉን መንግስት መዋቅር በአብዛኛው ተቆጣጥረናል፣ በመንግስት ስር የሚገኙ ጥቂት ቦታዎች ናቸው ሲል ለፋኖ ውግንና ባላቸው ማህበራዊ ሚዲያ አውታሮች ባደረገው ቃለ መጠይቅ አስታውቋል። መንግስት ከ10 ሺህ በላይ የፋኖ አባላት የነበሩ ታጣቂዎች ማርከናል ብሎም የሰላም ጥሪውን ተቀብለው ለመንግስት እጃቸውን ሰጥተዋል ማለቱን ተከትሎ ለቀረበለት ጥያቄ የተወሰኑ ፋኖ መስለው ለመንግስት ስለላ ሲሰሩ የነበሩ ግለሰቦች ናቸው በዋርዲያ ቦታ ጠፍተው መንግስትን የተቀላቀሉት እንጂ ለመንግስት እጅ የሰጠ 10ም ፋኖ የለም ብለዋል። በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዴሞክራሲ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑን ገልጿል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ ፓርቲ ለማቋቋም በሂደት ላይ እንደሆነ ነው የታወቀው። ይህ አዲስ ፓርቲ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ የሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑንና የትግራይ ሊበራል ዲሞክራሲ ፓርቲ በመባል ለመጠራት መወሰኑን ከአመራሮቹ መካከል አንዱ እንደገለጹለት ቢቢሲ በዘገባው አስታውቋል። ስማቸው እንዳይገለጽ የጠየቁ እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ ዕውቅና ስላላገኘ ጉባኤ ሲካሄድ ሊቀየርም ሊሻሻልም ይችላል ብለዋል። ግብጽ በኢትዮጵያ አንገት ላይ እባብ እየጠመጠመች ትገኛለች። የኢትዮጵያ ጎረቤት የሆኑ ሀገራትን በተለያዩ ጥቅሞች በመደለል የኢትዮጵያ ጠላት እንዲሆኑ እያደረገች ነው። ባለፈው ሳምንት ከጅቡቲ ጋር በመሆን ኢትዮጵያ ላይ ያሴረች ሲሆን ይህን ተከትሎ ጅቡቲ ሰነድ አልባ የኢትዮጵያ ዜጎችን ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፋለች። በጅቡቲ የኢትዮጵያ ኤምባሲ ዜጎችን ለማስመለስ ምዝገባ ጀምረዋል። ዛሬ ደግሞ ግብጽ ተራዋን ወደ ሱዳን አድርጋለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሱዳኑ ጀነራል አብዱልፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸውን ገልጸዋል። የሱዳን ፕሬዝዳንት ጀነራል አልቡርሃን ሰኞ ዕለት በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸውን የገለጹ ሲሆን በአፍሪካ ቀንድ ጉዳዮች ላይ በተለይም በአባይ ተፋሰስ መነጋገራቸውን የግብጽ ፕሬዝዳንት ጽሕፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብፁ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ ተናጠል እርምጃን እንቃወማለን ብለዋል። ግብጽ በህዳሴው ግድብ ውሃ ሙሌትና ከግድቡ በሚቀላቀለው ውሃ ላይ የመጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ ውሃ ሙሌቱን ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ መስማማት ካልቻሉ ከህዳሴ ግድቡ የሚለቀቀውን ውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደማይቻል አቋሟን አስታውቃለች። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ለነበረን ቆይታ ከልብ እናመሰግናለን። ሰላም።